ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው። እንዴት ናችሁ? ደህና ናችሁ? እኔ አለው። ዛሬ በአዲስ ቪዲዮ ደግሞ ተመልሼ መጥቻለሁ። እንደውም በዚች ሳምንት ውስጥ እግዚአብሔርን የአብርሃም ነገርና እነኚህ የልጆች ነገር እግዚአብሔር አስጠልቶ ቪዲዮ ሰርቼ አላውቅም። በጣም ነው የሚደብረኝ። እግዚአብሔርን እንዴት እንዳስጠሉኝ ለዚህ በቃ ቪዲዮ ሰርቼ አላውቅም። ባለፈው የዳኒ ሩታና ሄርሜላን ጠርቶ እነሱን እንዴት አድርጎ እንዳሸማቀቀኝ እኔ እግዚአብሔርን የነሱ አነጋገርን የስሙ እነሱ ራሳቸውን እየሸመቀቁ ናቸው። ጌታ እግዚአብሔር ይሰውረኝ እንደዚህ አይነት ነገር ከማየት ማለት ነው። እና ያሳት የዳኒ ጥያቄ ትክክል ነው። ለአብርሃም የተለየ ነገር ምን አለ? መልክ የለም፣ ጸባይ የለም፣ ልክስክስነት ነው። እሱም ትወዳላችሁ። ሩታ አንቺ ብትሆን ምንም አይነት የልጅ አባት ቢሆንም እንደዚህ ልክስክስ ሆኖ እስከ 7 ወር አንቺን አገባ። አንቺን ከማግባት በፊት ከፍቅር ጋር ሄዶ እያጋደመ አገባ። ካገባም በኋላም ሄዶ ከሷ ጋር እስከ 7 ዓመት አልቆ ሩታ እኮ እሱን ከስሳ የሆነ ነገር ማድረግ ትችላለች። እግዚአብሔርን በሚገባ ቅጣት አብርሃም መውሰድ አለበት። በትዳር ላይ ሆኖ ሌላ ሴት እያማገጠ ነበረ። ማስረጃ ይሄው ቪዲዮ 7 ዓመት ሙሉ ከፍቅርታ ጋር ነኝ እያለ ከኔ ጋር ልጅ ወልዶ እዚህ ጋር 80 ፕርማ እያለ እኔ ባልትዳር ሆኜ ሳለው ያው አሁን እሱ በከሱ ሀብት ይሰማላችሁ። ቪዲዮ ይሄው 7 ዓመት ሆነ ከፍቅር ጋር ነኝ እያለ ነው። ትዳር ላይ ትዳር መስርቷል። እየማገጠ ነበረ። አሁን በድጋሚ ደግሞ ሌላ ጥፋት እኔ በሌለበት ቦታ ቤት ሄዶ እኔን ሳላስፈቅድ ማንም በሌለበት ቦታ ልጁን ይዞ ውጪ ወስዶ ሶሻል ሚዲያ መጣ። ይሄ አብርሃም ልጁን አሳይቶ ለቫይራል ነው ለሽቀላ ነው እንጂ ለልጅ አዝኖ አይደለም። ልጁን ወዶ አይደለም። የአብርሃም ነገር እግዚአብሔር ማንም ሰው ቢሆን የራሱን ልጅ ቢወድ ማለት ነው ሸፍኖ እቤት ውስጥ ህጉ እንደፈቀደ ቤት መጥቶ ማየት አለበት እንጂ በየቀን ውሃ ቦታ ምናምንትስ አብርሃም ሲጀመር ለዶላር ነው ልጁን የወለደው። ወልዶም ምንም አላረግም እንደዚህ ለሽቀላ ይዞ ይወጣል እንጂ አንድ ቀን ከሰው ጋር አስተዋውቃል ለሰው ብላ አንድ ቀን ሩታ ልጁን ይዛ ወጣ አታውቅም። ግን አብርሃም ለሽቀላ ለቫይራል ብሎ ትንሽ ምንም ያማቅ ሲጋ ልጅ ሶሻል ሚዲያ እያመጣ ወዲያ ልጁን እያረገ እየተንገራተተ ልጁ መከራ እያየ ነው። እስቲ ይሄ ልጅ ምን አረገ? እንደውም አብርሃም እንደውም ለእግዚአብሔር አትፈራም አንተ? ለእግዚአብሔር አትፈራም አንተ? ምን አይነት ሰው ነው? እግዚአብሔርን ምን አይነት ሰው ነው? ያረባ እግዚአብሔር በጣም ያስጠላል። አብርሃም ልጅ እኮ መቀለጃ አይደለም። ልጅ መሸቀያ አይደለም። በልጅ ላይ ለምን ትነግዳለህ? በልጅ ላይ ለምን ትነግዳለህ? አንተ አሁን ከፍቅርታ ጋር ነኝ አልክ አይደለም? የፍቅርታ ልጅ አምጥተህ አሁን ሸቅል። የፍቅርታ ልጅ አምጥተህ ሸቅል። የኔ ነው በይ እሱ ነው። እንደው ምን አይነት ኢፍረት ቢስ ነው? ቆይ አንተ በኢየሱስ ከዛም በአብርሃም ላይ እንደዚህ የሚሆኑት ማለት ነው። እቺ ሄርሜላም ይሁን ፍቅርታም ይሁን ሩታም ይሁን ምንም ቢሆንም ለሰው ልጅ ክብር ይበልጣል። ግን በአብርሃም ላይ ምን አይታችሁ ነው
የሆነ ልጅቷ እቺ ትዛፊ የምትባል ልጅ ምንድን ነው አለችው? ወደ ማርጌታ ጋር ሄዶ ምናልባት እቃውን ትልቅ አስደርጎ መጥቶ እንትን አድርጎ ነው መሰለ አለችው። ወይኔ በላችሁ። እንደውም ለማንም መቀለጃ ሆናችሁ ቀራችሁ። እኔ እኮ የገረመኝ ለአብርሃም ምን መልክ የታለ? ጸባይ የታለ? ቁመናም የታለ? ምን አለና ነው እናንተ ቆይ አብርሃምን እየተከታተላችሁ የእናንተ ክብራችሁን ዝቅ አድርጋችሁ ማንነታችሁን ጥላችሁ እሱን የምትከታተሉት ወደ እሱ ጋር የሚመጡት ሴቶች ማለት ነው። ለሱ ምን አለ? መልክ የለም፣ ጸባይ የለም፣ ምን የለም። እንደዚህ የሚመጣ የሚሄድ ሴት አምጥቶ ቫይራሉ ያወጣል፣ ዩቲዩብ ብር ይከፍላል። ብር ስላለ ነው። አረ ባፍንጫ ይውጣ ይሄ ብር። እኔ ቢሞትም ብር ያለ ሰው አላገባም። ቢሞት እንደው ገበሬ ምንም የሌለ ደሃ የለም፣ ደሃ ነው የማገባው። ደሃ ይሻላል። አረ ደሃ ይሻላል። እግዚአብሔር ደሃ ይሻላል። ታዲያ የሱ ብር ብዬ ለሱ ዝነኛ ብዬ እኔ የራሴን ክብረን የቤተሰቦችን ክብረን አጥቼ ልኑር? ይሄ ብር አይደለም። ይሄ ባፍንጫ ይወጣል። የአብርሃም ብር ይሄ ከየት ይመጣል? ልጁን ይዞ ይወጣል። ልጁ ለሱ ንግድ ነው። ለሽቀላ ልጁን ይዞ ይወጣል። ባለፈው ኮሩ ተብላለች። ለስሙ ልጅ እያለ ሰውን ለማሳየት ወደ ውሃ ውስጥ ወደ ምናምንትስ ይዞ ይወጣል። ግን 5 ሳንቲም አውጥቶ አያውቅም ለልጅ ብለው። እናንተ እንደምታያችሁ አይደለም። ለልጄ እኔ አላንስም አለችው። አብርሃም አንተ አበር ብላ ምን ልበል? ልጅ ስለወለደ ልጅ ማለት እኮ አይደለም። ልጅ የወለደ ሰው ለልጅ የሚያስፈልገው ነገር ያሞላል። ልጅ የወለደ ሰው ለልጅ ሲል ምንም ነገር ያደርጋል። ምንም የሚከብድ ነገር ቢሆንም ለልጅ ሲል ያደርጋል። ግን አብርሃም አንተ በኢየሱስ አንተ ልጁን ለመቀለጃ ነው እንደ ወለድከው? ለቀልድ ነው እንደ ለሽቃላ ነው? ለንግድ ነው? እዛ ገበያ ውስጥ ሄደ አትነግድም? ልጅ እኮ እቃ አይደለም። ልጅ እኮ እህል አይደለም። አንተ ከቤት ማንም በሌለበት ቦታ ቤት ልጁን ብድግ አድርጋ አምጥተህ ከፍቅርታ ጋር አስተዋቅታ የት አለ ፍቅርታ? የራሱን ልጅቷን አመጣች፣ ህፃኗን አላመጣችም፣ ሸፈነችው እዛ። አንተ ግን ወይኔ ምን አይነት እንደውም ልዑል ተፈርዶበታል። እግዚአብሔርን በኢየሱስ ስም ልጅ እኮ እቃ አይደለም እኮ ልጅ እኮ እህል አይደለም። በኢየሱስ ስም ደግሞ አንተ ሶሻል ሚዲያ ልጁን አምጥተህ ማስተዋወቅ ማሳየት ግዴታ እኮ አይደለም። ላንተ ለቫይራል ነው እንጂ ግዴታ አይደለም። ቫይራል ወጣ ማለት ለአንተ ብር አለ ለብር ነው እንጂ አንተ ወደ አይደለም። ልጁ ተሸክመ እንደዚህ ነው። ልጁን ወደ አይደለም። እግዚአብሔርን ሼም ነው። ከዛም እናቷን ሳላስፈቅድ ከቤት ልጁን ዝም ብለ እንዴት ይዘህ ትወጣለህ? አራ አሁን አብርሃም እግዚአብሔር በራሱ እጅ አሁን መጥፎ ነገር ውስጥ እየገባ ነው። አሁን ለአብርሃም ይሄ ልዑልና ሩታ እቺ ሄርሜላ ባትኖሩ ቫይራል የሚባል ነገር የለም። ማንም እነሱን አሁን የሚፈልግ የለም። የሚያይ ሰው ደግሞ እንደ ድሮ አይደለም። ሰው ሁሉ ጣሉ ትቷል። እነኚህ ይላሉ። በጣም ያስጠላል፣ ይደብራል። እግዚአብሔር እንዴት እንደዚህ ታደርጋላችሁ? እነ ሄርሜላ እነ ሩታ ባለፈው ዳኒ ትክክል ነገር ነው ያወራው። ትክክል ጥያቄ ነው የጠየቀው። ምን አሳይቶ ነው? በእቃ ላይ ምን አድርጎ ነው? ሃሃ ምን አይነት ጉድ ነው? በእቃ ውስጥ ምን አድርጎ ነው? በጫፉ ላይ ምን አድርጎ ነው ያደረገው?
በጣም የሚከብድ ነገር ነው። እግዚአብሔር እቺት ፍቅርታ ከዚህ በፊት ራሱ ፈረዶ መጥቶ እንትን ይሄ ምንድን ነው ሞደስ መግዣ አጣ ዝም ብላ የምትዞር ሴት ናት። ትዝ ይለኛል እሱ ሞደስ ገዝቶ ከሱቅ ሞደስ ገዝቶ አብርሃም ለፍቅርት ሲሰጥ አይተናል። ያ ሰዓትም ድራማ ውስጥ ፍቅርታ ነበረች። ከዛ በኋላም ፍቅርታም እምቢ ብሎ ወደ ሩታ መጥቶ አገባ። ካገባም በኋላ እዚህ ጋር ደግሞ አስቀምጦ ሩታን አስቀምጦ ሄዶ ከሄርሜላ ጋር ከፍቅርታ ጋር እዛ ጋር እየተጋደመ ነበረ። የሶስት ሰው ላይፍ የሶስት ሰው ገና አብርሃም እየተጫወተ ነበረ። ሩታ ቆይ አሁን በዚህ ሰዓት ሩታ መክሰስ ጀመረች እየተባለ መረጃ እየወጣ ነው። ጥሩ ነው። እንደዛ ከሆነ ሩታ ጀግና ናት። እግዚአብሔርን በእናንተ ትዳር ውስጥ አድርጎ ሌላ ሴት ጋር ሄዶ እየማገጠ ነው። እኔ በሌለበት ቦታ ቤት ማንም የሌለበት ሰዓት አይቶ መጥቶ እኔን ሳላስፈቅድ ማንም በሌለበት ቦታ ልጁን ይዞ ወደ ጓደኛዋ ጋር ሄደ። ስለዚህ ከዚህ በፊት እንደዚህ ያደረገ አሁንም እንዲህ ያደረገ አሁንም ቀጥሎ እንደዚህ ሊያደርግ ነው። ስለዚህ እኔ እሱ ማክሰስ ፈልጋለሁ። ስነ ስርዓት ይዞ ህጉ በፈቀደበት ሰዓት መጥቶ ልጁን ማየት አለበት እንጂ ሶሻል ሚዲያ ልጁ ይዞ መውጣት የለበትም አልፈቅድም ብላ ዝም ትላለች። አሁንም ምንድነው ፍቅርታ እናንተ የሚገርም ነገር ፍቅርታ ከሩታ አብርሃም ልጅ እንደወለደ አታውቅም። የኔ ልጅ እኮ ነው ብሎ እሱ ሲያስተዋውቅ እሷ ምንድነው ጌታን ያንተ ነው እኔ እኮ አላወኩም አለችው። ወይኔ አስመሳይ ሰው! እንደዚህ አይነት ሰው አለ እንዴ? እንደዚህ አይነት ውሸት የሚያወራ ሰው አለ? እግዚአብሔር ጌታን እኔ አላውቅም እኮ አለችው። በጣም ገርሞኝ እኮ ነው። ከዛም ሩታ ደንግጣ መጣ። ምንድነው ምን እያረክ ነው ብላ ስጠይቅ ምን አረኩኝ እኔ እኮ አባት እኮ ነው አለ። አባት ቢሆንስ ሰው በሌለበት በት እኔን ሳላስፈቅድ ልጁን ዝም ብለ ይዘ እንዴት ትወጣለህ እንዴት ታመጣለህ ብላ በጣም ቅውጥ ነው አለችው። ልጁ ደግሞ እሷ ከመጣች በኋላ ሁለት እጅ እንዲያርጎ ወደ እሷ ጋር መጣ። እርፍ አለ። ከዛም በኋላ የነሱ ጩኸትና ጫጫታው ልጁ ሰለችቷል መሰል ጆሮ እንዲህ ያደረገ ነው። ሐራም ኧረ በእናታችሁ ተውት። አብርሃም አንተ እንደውም በእውነት አበዛክ። ለልጅ ሽቀላ በዚህ ልክ አንተ እንደዚህ በዚህ ልክ ደሃነ እንዴ? በኢየሱስ ሰው ማንም እዚህ ጋር ዩቲዩበር ህዝብ ዩቲዩበር አለ፣ ግን የራሱ የወለደው ልጆቹን እንደዚህ ሶሻል ሚዲያ አምጥቶ ለሽቀላ አያመጡ። ማንም አያመጡ። ግን ያንተ የባሲ ነው። መቼ በስነ ስርዓት የወለደችውን መቼ ራስ ሆና አልተኛችም። አልበላችም፣ አልጠጣችም። ምንም እሷ ያላየችው ነገር የለም ከመከራ ውጪ። እግዚአብሔር እንደዚህ አይነት ትዳር አይስጣችሁ። እግዚአብሔር እቺ ዛፍ እንደ ያለችው እኮ ዛፍ ምንድነው ያለችው? እኔ እንደውም አብርሃምን አግኝቼ መብራት ፈልጋለሁ፣ ብቻችን ካሜራም አልፈልግም፣ ምንም አልፈልግም፣ እኔ አብርሃምን ፈልጋለሁ አለችው። እንግዲህ ያኛው ማየት ፈልጋ ነው እሷም። ወይኔ አብርሃም በቃ ያንተ እቃው መጫወቻ ሆነ። አንተ የሴቶች እቃውን መጫወቻ አረክ። ያንተ እቃውን ደግሞ ሴቶቹ መጫወቻ አረጉ። በቃ አሳይኛ፣ ዞረ ሴቶቹን አሳይ። ሰውነቱ መቀለጃ ሆነ፣ መጫወቻ ሆነ። አንተ የሴቶቹን መጫወቻ አርገ ዞረ የልጆች ህይወቱን ገና የሚያድጉት ልጆቹን በህይወቱን እያበላሸክ ትመጣለህ ማለት ነው። ዞረ አንተ ደግሞ ያንተ እቃውን ሴቶቹን ሁሉ እያሳየክ በቃ ትሄዳለህ።
አሁን እዚህ ጋር ያለው እዛ ጋር የቆሙት 3 4 ሴቶች የለም ያንተ እቃውን አይቷል። አዲስ አይደለም ለነሱ ያንተ እቃው ማለት ነው። አንተ ደግሞ የነሱን አይተሃል። ምንም አዲስ ነገር የለም፣ የተለየ ነገር ምንም የለም። አሁን ምን ልታመጣው? ሌላ ሴት ጋር ሂዳ ሌላ ሴት ጋር ሂድ። አሁን ደግሞ የነሱ የፍቅርታም የሩታም የሄርሜላም አይተሃል። አሁን ዛፌ እየጠየቀች ነው፣ አሳያት። እሷንም ሄደ አሳያት። አሁን ደግሞ የሌላ ሴት ገና የሚደርሱት ገና እንትን ምንም ማቁት ልጆች አሉ አይደለም? ወደ እነሱ ጋር ሄድና የነሱ ህይወታቸውን አበላሽ። ማበላሸት ነው ያንተ ስራ። በቃ ሴቶቹን አምጥተህ ብራስ አይተህ የነሱ ህይወቱን በቃ ማበላሸት ያንተ ስራ። ትውልዱ በቃ ስነ ስርዓት ይዞ እንዳያድግ እያደረግ መጥፎ ነገር እያስተማርክ ምንም ቢሆንም አንተ ልጅ ይዘህ ስትወጣ ሲጀምር ቤት ስትመጣ ለሩታ ደውለ መንገድ ነግረ ማምጣት አለበት። እሷ በሌለበት ቦታ ሄደ ልጁን ይዘህ ሰርቃ ማውጣት የለበትም። እኮ ወንጀል ነው። እናቶች ለልጅ እንዴት እንደሚሆኑ ያው እናውቃለን። ለአንተ ግን ምንም አይመስልም። አንተ ወልዳ አታውቅማ፣ ችግሩም አላየማ። ለአንተ ምንም ጭንቅ የለም። ብዙ ጊዜ እናቶች ናቸው ያው የልጆች ነገር የሚያውቁት። እሱ ምንም የሚያውቀው ታሪክ የለም። ይሄ አንድ ጥፋት ነው። ደግሞ ከፍቅርታ ጋር አስተዋውቃለሁ። እሷ ደግሞ ጌታን እኔ አላውቅም አለች እኮ። አረ ጌታ ይድፋሽ። ምን አይነት እንደዚህ ዩቲዩበር ውስጥ እንዳለ ቃልቃላ ብቻ ነው እንዴ? በጣም የሚያስጠላ ነገር፣ የፍቅርታ ነገር የሚያስጠላ። ፍቅርታ ደግሞ ልጅ አላት፣ ጓደኛዋ አላት። እዚህ ጋር መጣ ከአብርሃም ጋር መለጣጠፍ መሳም ምናምን እንደው ለመበሳጨት ሩታና ኤርሚላን ለማበሳጨት ብሎ ባመጣ እንኳን እንደዚህ ከአብርሃም ጋር ሆና እንደገና ወደ ጓደኛዋ ጋር ተመልሳ ሄዳ ጓደኛዋ ይቀበላታል። ለምን አይነት ጉድ ነው? ምን አይነት ጉድ ነው? እናንተ ምን ትላላችሁ? እስቲ በዚህ ቪዲዮ አሁን ፎቶ እዚህ ጋር ለጥፋለሁ። ያው ቪዲዮ አይመጣም እኔ ጋር የነሱ ፎቶዎችን እዚህ ጋር ለጥፋለሁ። እናንተ ያ ቪዲዮ ሙሉ ገፍታችሁ አይታችሁ ሐሳቡን ኮሜንት ላይ ጻፉ። በአንድ ላይ እናያለን። እግዚአብሔር በጣም የአብርሃም ነገር በጣም ያስጠላል። አንደኛ የትውልድ ህይወት እየተበላሸ ነው፣ በሱ ምክንያት ማለት ነው። ዝሙት እያስተማረ ነው። ሴቶቹን ደግሞ ዞሮ ገና የሚደርሰው ሴቶቹን ብር አሳይቶ እያመጣ አልጋ ላይ እየወጣ የልጆች ህይወት እያበላሸ ነው። ዩቱብ ማለት ይሄ ነው እንዴ? ሄዶ ከሴት ጋር መጋደም ነው። ደግሞ ሴቶች ደግሞ በነሱ ላይ የሆነ ምን ልበላችሁ የሆነ ጉዳት ሲደርስ ዝም ብሎ ለምን ያያሉ? ዝም ብሎ እሱን ለምን ይከታተላሉ? አሁን እዛ ጋር ምንድነው ሄርሜላና የሄርሜላ ወንድም ባለፈው ትናንት ወደ ተገኝቶ ነበሩ። ይሄ ሄርሜላ ወንድም ምንድነው አብርሃምን ይበቅላለሁ እያለ ነው። ይበቅላለሁ መበቀል ፈልጋለሁ ያለ ነው። ሄርሜላ ደግሞ ምንድነው የምትለው? እንደኔ የሚያከብር ሰው፣ እንደኔ የሚያፈቅር ሰው፣ እንደኔ የሚወድ ሰው እሱ ያገኛል ብዬ አላስብም። እሱ መቼ አለ አንቺን? እሷ ታከብራለች፣ ታፈቅረዋለች፣ እኔን ታከብረዋለች። መቼ አለ እሱ? በባዶ ሜዳ ላይ ትቶ ነው የሄደው። እኔ ሰው እንደኔ የሚያፈቅር ሰው፣ እንደኔ የሚወድ ሰው፣ እንደኔ የሚያከብር ሰው አያገኝም። ምን አይነት ሰው እንዳጣ ለሱ ይገባል ትላለች። እቺ ደግሞ እሱ መቼ ፈለገ አንቺን? እሱ እንደዚህ ያላለ፣ እሱ አልፈለገም። አንቺ እንደዚህ ትያለሽ፣ ወንድምሽ ደግሞ ይበቅላለሁ እያለ ነው።
ምን አይነት ጉድ ነው? በዛም ደግሞ አሁንም በራቁት ነው የመጣችው። አረ ልብስ ልበሺ፣ ልብስ የለም እንደ ለዚች ልጅ አንቺ ከወንድምሽ ጋር እኮ ነው የመጣሽው። እግዚአብሔርን ወንድሞም አያፍርም? እሷ እንደዚህ ራቁት ሆና ስትመጣ ወንድሞ አያፍርም እንዴ? እንደም ትንሽ አንቺ ልበሺ እንደዚህ ጃኬት አርጊ ጣል አርጊ ምናምን አትይም አይልም? ጡት ማሻ የለም ወይስ ጃኬት የለም? ቦዲ ለብሳ ትመጣለች እንዴ? ፍቅረኛዋሽ በመዳ ላይ ጥሎ የሄደው ለዚህ ነው መሰለኝ። ሴት ልጅ እኮ ራሷን መሸፈን አለበት። ያስጠላል። ራሷን ሸፍና ጡት ማሻ አርጋ ጃኬት ለብሳ ኖርማል ሰው ጨዋ ሰው ሆና መምጣት አለባት። አንቺ እንደዚህ በራቁት ስለመጣሽ እሱ ይመጣል። ለዚህ ሰውነቷ ሰለችቶ ነው መሰለኝ ያለው። ያስጠላል። ሁሌ ካየኮ ያስጠላል እኮ ሰው የራሱ ሰውነቱን ሲሸፍን ነው ደስ የሚለው። ሴት ልጅ መቼም ሲሸፍን ራሱን ሽፍን ሳረግ ነው የሚያምረው። በራቁት ሲመጣ ደስ አይልም፣ ይደብራል። እና ደግሞ ባለፈው ይሄ ምንድነው ቢኒያም እና የሄርሜላ ወንድም ተገናኝቶ ነበር። ቢኒያም ከየት እንደሆነ አገኘ። የሄርሜላና የፍቅር የሱ የሄርሜላ ፍቅረኛዋ ፎቶና ቪዲዮ አግኝቶ አመጣ። ከዛ አይ ምንም የላትም ብሎ ሄርሜላ ወንድም ከሱ ጋር ከቢኒያም ጋር ተከራክሮ ነበረ። ከዛም ቀጥታ ቪዲዮና ፎቶን አሳየ። እቺ ሄርሜላ ናት ሄርሜላ አይደለችም ብሎ ጠየቃት። ከዛም ደነገጠ። ናት አለ። አዎ ሄርሜላ ናት አለ። ከዛም ታዲያ እዚህ ጋር መጣ የሰው ህይወት ለምን ታበላሻለች? የራሷ ህይወት እዛ ጋር ትታ መጣ እዚህ ጋር ለምን ታበላሻለች የሰው ህይወት ብሎ ቢኒያም ሚኪ የሚባል ልጅም ጠየቀ። ከዛ እኛ አብርሃምን ለመበቀል ፈልገን ነው አለ። ያው ሄርሜላ ለመበቀል ነው አሁን ወደ አብርሃም ጋር የምትመጣው ለመበቀል ነው እንጂ ወደ ፍቅር አይደለም። ይሄንን ደግሞ አብርሃም ማወቅ አለበት። ከዚህ በኋላ አብርሃም በራሱ ላይ መጥፎ ነገር እያደረገ ነው። ሰው እሱን መጥፎ ነገር እንዳደርግ እያደረገ ነው፣ እያሳሰበ ነው። በእኔ ላይ እንዲያርጉ እንዲሁኑ እንዲያደርጉ እያለ ነው። መጥፎ ድርጊት እያሳየ አሁን መጥፎ ነገር ውስጥ እየገባ ነው አብርሃም ማለት ነው። አረ ለአብርሃም ቅርብ የሆናችሁት ሁላችሁም ምንም ቢሆንም አብርሃምን እወዳለሁ ወንድሜ ነው ጓደኛዬ ነው ምናምን የምትሉት ማለት ነው። አሁን ሄርሜላ ግልጹ ነው ነገረችው። አብርሃምን መበቀል ፈልጋለሁ አለችው። ስለዚህ ምንም ነገር በአብርሃም ላይ ቢመጣ ማለት ነው እና ሄርሜላ ለመበቀል ብላ እንደዚህ ማስደረጉ ማወቅ አለባችሁ ማለት ነው። እና አብርሃምም ደግሞ ማወቅ አለበት። እና ሩታ ምንም አታረጋትም። ሩታ ግን ወደ ልጁን ይዞ ሶሻል ሚዲያ እንዳይመጣ ወደ እኔ ጋር እንዳይመጣ እንዳይደርስ እኔ አልፈልግም ብላ ቁርጡ ነው የነገረችው። ለልጅ እያለ ተከታትሎ ወደ ሩታ ቤት የሚሄደው ማን ነው? አብርሃም ነው። አሁንም ማለት ነው። እሷ ትላንት ወዲያም ብላለች። ወደ እኔ የኔ ቤት ተከትሎ የሚመጣ እሱ ነው። አሁንም እየሄደ ነው። ወደ እሷ ጋር እየሄደ ነው። የማይሆን ፊቱን እያሳየ ነው። ከዛም እዚህ ጋር መተን እኛ ንገር የእውነተኛው ነገር ንገር ብለን እዚህ ጋር ስንመጣ አይነግርም። ግን እየተከታተለ ነው፣ እየመጣ ነው። እኛ ቁርጡን ማወቅ እንፈልጋለን። ሩታ እያለች ናት እንግዲህ። እሱ ግን ቁርጡን እውነቱን ማውራት አልፈለገም። ምንድነው እሱ የሚፈልገው? ማጫወት ነው። በእነሱ ላይ በጋላቸው ላይ በህይወታቸው ላይ ለማጫወት ነው የሚፈልገው። አሁን እንግዲህ ሄርሜላ ምንድነው እኔ መበቀል ነው የሚፈልገው። የሄርሜላ ወንድምም እኔ አብርሃምን ለመበቀል ነው የሚፈልገው። ሄርሜላ አንቺ እኔን አግዢ በቃ አግዢ ብሎ እሱ ለሄርሜላ እየነገረ ነው። ሄርሜላ ደግሞ ምንድነው የምትለው? እንደኔ ማከብር ሰው እሱን እንደኔ የሚወድ ሰው እንደኔ ማፈቅር ሰው ትላለች።
ልጁ እኔ በቀላለሁ እኔን አግዥኝ እያለ ነው። እሷ ደግሞ የራሷን ዝነኛው የራሷን ፍቅሩ ምንድን ለመኪና እንደ አንቺ የምትገልጪው ፍቅሩን ዋና ሰውየው እኔ አልፈልግም ብሎ በሜዳ ላይ ትቶ ሄደ። አንቺ ደግሞ የፍቅርና የክብር ታወሪያለሽ። እዚህ ጤነኛ አይደለችም መሰለኝ። እንደውም ሄርሜላ እንደውም ጤነኛ አይደለችም ጊዜ እና ውድ ቤተሰቦቼ ይሄንን እስቲ የቢኒያም ሄርሜላና ሚንኪያስ የሰሩት ቪዲዮ የዳኒ 3 በአንድ ላይ አሁን ደግሞ አብርሃም ከፍቅርታ ጋር አስተዋውቃለሁ ብላ ሩታ ሳላይ ሳያስፈቅድ ልጁን ይዞ ከቤት ማውጣቱ ለዚህ ሩታ አሁን አብርሃምን ሊከስ ነው መክሰስ ጀምራለች እየተባለ መረጃ እየወጣ ነው። እሱ ጥሩ ነው። እሱ ስነ ስርዓት መያዝ አለበት። በትውልድ ላይ መጫወት፣ በልጅ ላይ መጫወት፣ በሴቶቹ ላይ መጫወት የለበትም። እግዚአብሔርን አብርሃም በጣም ስህተት እየሰራ ነው። አንድ ሴት ካገባን ቁጭ አይም እቃው አርፎ አይቀመጥም እንዴ? ሹዋዳ ምንድነው? በጫፉ ላይ እንትን አለ እንዴ? እሳት አለ እንዴ? ያስተላል እግዚአብሔርን ወንድ ሁሉ አርፎ ተቀምጧል። እሱ ለምን አርፎ አይቀመጥም? ሃሃ ይሄን ደግሞ ሴቶች እሱ ለምን ይከታተላሉ? እሱ አንድ ነገር መጥፎ ነገር ካደረገ ትቶ መሸሽ ነው በቃ። አይ ችግር የለም ምን ቢባል አይ ችግር የለም ካንተ ጋር መቀጠል አልፈልግም ብሎ መሄድ ነው እንጂ እሱ በድበት ቦታ እሱ የሚጠርበት ቦታ እሱን እየከታተሉ ነውር ነው እና በጣም ያስጠላል። ይሄንን እነኚህን ቪዲዮ 3-4 ቪዲዮ እኔ ያየሁት አሁን በተቻለ መጠን ጨረፋ አድርጌያለሁ እና እናንተ ሙሉ ቪዲዮ አይታችሁ ያያችሁትን ነገር እስቲ ኮሜንት ላይ አስቀምጡ። አብርሃም በጣም በራሱ እጅ መጥፎ ነገር ውስጥ እየገባ ነው፣ ስህተት እየሰራ ነው፣ ጥሩ አይደለም። ያለ ፍቃድ ያለ እናት ፍቃድ ልጅ ይዞ ማውጣት ወንጀል ነው። ከዚህ በፊት እንደዚህ ያርጓል። ስለዚህ አሁንማ ስነ ስርዓት ይይዛል። ሩታ ይሄንን ወደ ህግ ጋር ከወሰደች አብርሃም አሁን በስነ ስርዓት ላይ ይገባል። እውነቱ ጥሩ ነገር ነው። ሩታ እንደዚህ ካረገች እንደውም በትዳር ላይ እንደዚህ ሆኛለሁ 7 አመት ከፍቅርታ ጋር ኖር ያለው እያለ ነው። እኔ እዚህ ጋር ሰማኒ ፍርማ ከኔ ጋር አርጎ ከሷ ጋር በስተጀርባ ሄዶ እንደ ነገር እያደረገ ነው ብሎ ሩታ አሁን ከከሰሰች ለአብርሃም መጥፎ ነው። ሩታ ግን አውቃ ነው መሰል ሁሉም ነገር ዝም ብላ የምታያት። ግን አብርሃም ደግሞ የባሲ ሆኖ ይሄዳል ማለት ነው። ይሄንን አብርሃም ደግሞ ስነ ስርዓት መያዝ አለበት፣ ማስያዝ አለበት እና ጥሩ አይደለም። ለምን ሁሌ ተከታትሎ ስህተት ይሰራል አብርሃም ማለት ነው። ለምን አንዴ እናንተ አልፈልጋችሁም ካለ በቃ መቶ ነው። ወደ እነሱ ጋር ለምን ይመጣል? እነሱን ለምን ይጠራል? ይሄን ደግሞ የሩታ ልጅ ደግሞ ወደ ሶሻል ሚዲያ ወደ ልጅቷ ጋር ለምን ያመጣል? ለሱ ልጅ እንዳለ ማንም ያውቃል አይደለም እንዴ? አዲስ ነገር አይደለም። እናውቃለን አይደለም እንዴ? ማንም ያውቃል። ሶሻል ሚዲያ የሚጠቀም አሁን ለአብርሃም ልጅ እንዳለ ማንም ያውቃል አይደለም? አዲስ ነገር አይደለም። ግን እሱ በየቀን ልጁ ሶሻል ሚዲያ እያመጣ ከሌ ጋር አስተዋውቃለሁ፣ ከክሊት ጋር አስተዋውቃለሁ፣ እንዲህ አደርጋለሁ፣ እንዲህ ሆነ። ልጅ እኮ ማሳየትና ማስተዋወቅ ብቻ አይደለም። ያንተ ልጅ ደግሞ እንትን ታፔላ አይደለም። አንተ እንደ ታፔላ አድርገህ ልጁን ለሽቀላ ብለህ እንትን እንደ ታፔላ ልጁን ታመጣለህ። አንተ ብቻውን ና እዛ ጋር ቆመ እስቲ ስራ፣ ማንም የሚያይ የለም። ለዛ ምንም የማውቅ ህፃኑን እዚህ ጋር ይዘህ መተህ በልጁ ላይ ቀልድና ጨዋታ እንትን ታደርጋለህ። እቺ ደግሞ ፍቅርታ ጌታን እኔ አላውቅም ማለት ጌታ ይድፋሽ አንቺን። ሁሉም ያው ናቸው። በጣም ያስጠላል። እና ውድ ቤተሰቦቼ እናንተ ጋር ያለውን ሀሳቡን አስተያየቱ እስቲ አጋሩን፣ በኮሜንት ላይ ጻፉ። እኔን ያሳቀኝ ደግሞ ምን እንደሆነ ታውቃላችሁ? እቺ ዛፊ የምትባል ልጅ አብርሃምን
ፕሊዝ እቺትን ላይክ አድርጋችሁ ወደ አብርሃም ጋር አድርሱ። አብርሃምን ለብቻ ማግኘት ፈልጋለሁ አለችው። ያኛም ማየት ፈልጋ ነው መሰለኝ። እንግዲህ ምን ይደረጋል? እንግዲህ መቻል ይስጠን እና በዛም ያው ይለቀቃል እና ያለን እና አብርሃምን ፈልጋለሁ ወደ ቤቴ ይምጣ። ቡና ምናምን አፍልቻ ይጠብቃለሁ። ምንም ካሜራማን ምናምን አያስፈልግም። እኛ ጋር ያለውን ካሜራው እንጠቀማለን። መጥቶ ከኔ ጋር ያውራ ማየት ፈልጋለሁ አለችው። እንግዲህ ማየት የሚፈልገው ማየው ምን እንደሆነ እናያለን። እና ውድ ቤተሰቦች ሰላም ለእናንተ ይሁን፣ መልካም ቀን ይሁንላችሁ። የአብርሃም ነገር በጣም አብርሃም ስህተት በተደጋጋሚ ስህተት እየሰራ ነው። ሩታ አሁን መክሰስ ከጀመረች በጣም አሪፍ ነው፣ ጥሩ ነው። እውነት ለምን አንድ ሰው እናንተ ዝም ብላችሁ ጥፋት ተደጋግሞ ጥፋት ሲሰራ እናንተ ዝም ካላችሁ ይቀጥላል ማለት ነው። ጥፋቱ እየሰራ ይቀጥላል። ግን አንድ ጊዜ ቅጣት ከወሰደ ይማራል። ስለዚህ አብርሃም መማር አለበት። እንደዚህ በሰው ላይ በሴቶች ላይ መጫወት ያለበትም ሐራም እና ይሄንን የመሰለው ውድ ቤተሰቦች ሰላም ለእናንተ ይሁን፣ መልካም ቀን ይሁንላችሁ። እወዳችኋለሁ። ሰብስክራይብ ላይክ አድርጉ፣ ቤተሰብ ሁኑ። እንግዲህ ምን ልበላችሁ